ስሜ ብርሃኑ ይባላል። ሲያደርግ ነው የወረዳ ግብርና ጽሕፈት ቤት ምክትል ኃላፊ። እንግዲህ በዛሬው ዕለት እንደኛ ጽሕፈት ቤት የክረምት በጎ አድራጎት ስራ በርካታ ተግባራት ስናከናውን ቆይተናል። ዛሬ ላይ ደግሞ ትምህርት ለመማር የሚቸገሩ ትምህርታቸውን በወቅቱ ለመከታተል የማቴሪያል የቁሳቁስ ችግር ላለባቸው ተማሪዎች የሚሆን እንደ ጽሕፈት ቤት በመነጋገር ያለንን ባለሙያ በማሳተፍ ካለችው ላይ ሰው የተወሰነ ኮንትሪቢዩት አድርጎ በዛሬው ዕለት ወደ 17 ደርዘን ደብተር ገዝተን ለሲያደብር ነዋይ ወረዳ ሴቶች ህጻናትና ወጣቶች ጽሕፈት ቤት የምናስረክብበት ምቹ ሁኔታ ፈጥረናል ማለት ነው። ይህን ስናደርግ ደግሞ ሁሉም ሰው እያንዳንዱ ባለሙያ የተሳተፈበት ነውና መስጠት ያው ሰው ካለው ላይ የተወሰነ ነገር ኮንትሪቢዩት ቢያዋጣ በወቅቱ ትምህርታቸውን መጀመር የማይችሉ ተማሪዎችን የቁሳቁስ እጥረት ለሚገጥማቸው ተማሪዎች ችግር መፍታት ይቻላል ማለት ነው። ምናልባት እኛ ስናዋጣ ትንሽ ነገር እናዋጣ እንችላለን፣ ግን ደግሞ ሲደመር በጋራ ሲሆን በርካታ ህፃናትን ወደ ትምህርት ቤት የምናስገባበት ቢያንስ ይሄ በትንሹ 17 ህፃናትን መታደግ ወይም ደግሞ ወደ ትምህርት ቤት አለምንም የቁሳቁስ ችግር ማስገባት ይችላል ማለት ነው። በቀጣይም ደግሞ ከጽሕፈት ቤቱ ጋር በመነጋገር በተለይ ከሴቶችና ህፃናት ጽሕፈት ቤት ጋር በመነጋገር በቋሚነት የምንደግፋቸው ልጆች ለይተን ቢያንስ 2 ተማሪ በቋሚነት ለማስተማር ሙሉ ከኛ ሰራተኛ ጋር የተግባባንበት ሁኔታ ነው ያለውና ስለዚህ ከመስከረም ጀምሮ በጽሕፈት ቤቱ በኩል ተለይተው የሚሰጡ ተማሪዎች ሊሆኑ ይችላሉ፣ አቅመ ደካሞች እናቶች ሊሆኑ ይችላሉ። ቢያንስ 2 ግለሰቦችን እንረዳለን። ይረፋ ሚካኤል ይባላሉ። የሲያደብር ነዋይ ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። እንግዲህ በ2018 ላይ 2019 የክረምት በጎ ፈቃድን አስመልክቶ እንደ ወረዳችን ብዙ ተግባራቶችን እያከናወንን እንገኛለን። በዋናነት የአቅመ ደካማት ቤቶችን ከመጠገንና በአዲስ ከመስራት አኳያ በአዲስ ከወረዳው መዘጋጃ ጽሕፈት ቤት ጋር በመነጋገር ቦታ በመረከብ 10 ክላሶችን እየሰራን እንገኛለን። እነዚህም አሁን ላይ ቆርቆሮ አስመትተን ሌሎች ተግባራቶች ናቸው የሚቀሩት። ሌላው የጥገና ላይ ከተሰጠን እቅድ ውስጥ አሁን ላይ 4 ጥገኖችን ቤቶችን ለችግረኞች ሰርተን ያስረከብንበት መንገድ አለ። ይህ ምናልባት አሁንም ቀጣይ ተግባራቶች የሚከናወኑበት መንገድ ይፈጠራል። በባለ ሀብቶችም በግለሰቦችም እነኚህ ተግባራቶች የምናጠናክርበት መንገድ ይፈጠራል። ሌላው አንዱ ከክረምት በጎ ፈቃድ ተግባራታችን ውስጥ የችግረኛ ተማሪዎች ቁሳቁስ የትምህርት ቁሳቁስ ከማሟላት አኳያ እንደ ወረዳችን 1305 ደርዘን መሰብሰብ አለብን ብለን በእቅድ ይዘናል። እስካሁን ከባለ ሀብቶች ከግለሰቦችና ከተቋማቶች ጭምር 611 የሚሆን ደርዘኖችን ሰብስበን በእጃችን የያዝንበት መንገድ አለ። የእስክሪብቶም እንደዚሁ ወደ 261 ፓኬት መሰብሰብ ይጠበቅብናል። እስካሁን 5 ፓኬት ሰብስበን ለተጠቃሚ የምናደርስበት መንገድ ይፈጠራል ከትምህርት ቁሳቁስ አኳያ። ሌላው የክረምት ትምህርት ማጠናከሪያ ነው። አንዱ የክረምት በጎ ፈቃድ ተግባር እስከሆነ ድረስ አሁን ላይ በ2 ትምህርት ቤቶች ላይ 171 የሚሆኑ ተማሪዎች የትምህርት ማጠናከሪያ በክረምት እየተሰጣቸው የሚገኙበት መንገድ አለ። ይህንም በተቻለን አቅም ዘላቂነቱን የምናስቀጥልበት መንገድ ይፈጠራል። ከዚህ ውጪ ችግረኛ ወገኖችን የምንረዳበት የሀብት ማሰባሰብ ስራ መስራት ነው። እንደ ወረዳችን አሁን ላይ ብዙ ተግባራቶችን እየሰራን እንገኛለን። ይህም ሲባል ምናልባት ሀብት ማሰባሰብ ማለት ለችግረኛ ወገኖች በምግብ ነክ ድጋፍ የምናደርግበት ስለሆነ ከፋይናንስ ተቋም ከግለሰቦች እስካሁን ወደ 59800 ብር ሰብስበን ከዚህ ውስጥ 30 ሺህ የሚሆነውን ለአንድ ቤት ጥገና ያደረግንበት መንገድ አለ። ይሄንም ድጋፍ ያደረገልን የሲያደብር ነዋይ ወረዳ መንገድ ትራንስፖርት ጽሕፈት ቤት ከአሽከርካሪዎች ከባጃጅ ከትራንስፖርት አሽከርካሪዎች በመሰብሰብ 30 ሺህ ብርን ለአንድ ችግረኛ ቤት የጠገነበት መንገድ አለ። ሌላው ቀሪው ከባንኮችና ከግለሰቦች የተሰበሰበ 29 ሺህ ብር እስካሁን አካውንታችን ላይ ይገኛል። ይሄም ምናልባት አሁን ላይ ወደ 6 የሚሆኑ ቤቶችን ለይተናል። ጥገናና ምግብ ነክ የሚሆኑ ጉዳዮች ላይ የምናሳርፈው ይሆናል ማለት ነው። ሌላው አንዱ ከክረምት በጎ ፈቃድ ጋር የሚሄደው ምገባ ነው። ምገባ ላይ አሁን ላይ አንድ አከናውነናል። ይሄንም ተግባር ያከናወነልን የሲያደብር ነዋይ ወረዳ ቴክኒክና ሙያ ኮሌጅ ነው።
ምገባ ለችግረኛ ወገኖች ምገባ አድርጎልናል። እንዲሁም ደግሞ የአልባስ ድጋፍ ያደረገበት መንገድ አለ። ይህን ዘላቂነት ሁሉንም የክረምት በጎ ፈቃደኞችን ለማስቀጠል የሚመለከተው አጋር ተቋም የሚመለከታቸው ባለሀብቶች ሁሉንም ተግባራቶችን በዘላቂነት ለችግረኛ ወገኖች የምንደርስበት መንገድ ይፈጠራልና ሁላችንም የክረምት በጎ ፈቃድ ለአንድ ሰው የተወሰነ ስላልሆነ ሁሉም የራሱን ድርሻ የሚወጣበትን መንገድና ዘላቂነቱን ማስቀጠል ይጠበቅብናል።